ሌላው የሰለፎችን መንሃጅ በመከተል ምንድነው የምናገኘው ጥቅም ከተባለ ومن تبع هذا المنهج حصل من الفضائل الشيء الكثير ومن ذلك በጣም በርካታ የሆኑ ጥቅሞችን ያገኛል ከነዚህ መካከል አንደኛ انه سبيل النجاة من الاختلاف ከውዝግብና ከንትርክ ነጃ የምንወጣበት መንገድ ነው ثانيا انه سبيل الفكاك من الافتراق ሙሉ በሙሉ ጀማው ደግሞ ከመከፈልም የሚጠብቅ ትልቅ የሆነ መንገድ ነው ሶስተኛ انه سبيل الهدايه من الضلال ከትክክለኛውና ከጥመት መንገድ الهدايه من الضلال ከጥመት ወጣን ወደ ትክክለኛው ጎዳና የምንጓዝበት መንገድ ነው አራተኛ ان النسبه اليه فيها شرف النسبه الى الرسول اهل السنه መባሉ ሰለፊይ መባሉ ይሄ ሸረፍ ነው በጣም ልቅና ነው ወደ ማን እየተጠጋ ነው ወደ ነብዩ አለይሂ ሰላቱ ወሰላምና ወደ ሷሃቦች እየተጠጋ ስለሆነ ማለት ነው አምስተኛ አንና ቢቲባዒሂ ነንፈኩ ሚን ሱቡል ሸይጣን የአህሉ ሱና ወልጀማዓን መንገድ የሰለፎችን ጎዳና መከተል ከምን እንላቀቃለን ከሸይጣን መንገዶች ነፃ እንሆናለን ማለት ነው ሳዲሰን አንና ቢቲባዒሂ يرفع المسلمون ሱናን በመከተል የሰለፎች ጎዳናን በመከተል ሙስሊሞች አንገታቸውን ቀና ያደርጋሉ አን አንፉሲሂም ሲመተ ዙል ወልሃዋን ከውርደትና ራሳቸውን ዝቅ ከማድረግ አንገታቸው ቀና የሚለው በምንድነው ሱናን በመከተል ሱናን የሚከተሉ ሰዎች ወላሂ በማንኛውም ነገር hatta በሁጃ እንኳን አያፍሩ በመረጃ እንኳን ማለት በመረጃ እንኳን ቅድም ኡስታዝ እንደተጠቀሱ ያ ከኢማም አህመድ ጋር ጎን ሲከራከር የነበረው ሰው መረጃ ስለሌለው ውርደት ነው በርካታ የሆኑ ጥቅሞች አሉት በርካታ የሆኑ የምናገኛቸው ጥቅሞች አሉ ከሰዓት አንፃር ያው በዚህ ያሳጥረዋለሁ ኢንሻአላህ ሌላው ምንድነው ነጥቡ ሲማቱ ሰለፊያ የሰለፊያ ሲማቶች ወይም ደግሞ ምልክቶች ምንድናቸው መለያዎቻቸው ምንድነው ከተባለ አንደኛ محل الولاء والبراء عندهم اتباع الرسول صلى الله عليه وسلم الولاء والبراء የሚባላል ለአላህ ብሎ መውደድ ለአላህ ብሎ መጥላት ውዴታቸው ጥላቻቸው ረሱልን ሰለላሁ ዐለይሂ ወሰለም በመከተል ያላህ መልእክተኛ ይጠሉትን ይጠላሉ ይወደዱትን ይወዳሉ እንጂ ከዚህ ውጪ ሌላ አሶብያ ዘረኝነት ጎሰኝነት ብሔርተኝነት ቡድንተኝነት የሚባል ነገር የላቸው ወይም ዝምድና የሚባል በዝምድና መወገን ዲንን እየተው ዲንን እየሸረሸሩ የላቸው ሌላ መለያቸው ምንድነው ሸዓሩሁም አልኢትባዕ ምልክታቸው ምንድነው ሱናን መከተል ነው ነብዩን መከተል ነብዩን እንከተል ነው የሚሉት በቃ ንግግራቸው ረሱልን እንከተል ኢትባዕ ሌላው ينتهجون الوسطية في جميع شأنهم በማንኛውም ሁኔታቸው ደግሞ ወሰጥ የሆነ አካሄድ ነው የሚሄዱት መካከለኛ የሆነ ማለት بين التفريط والإفراط بين الغلو والجفاء وسط መካከለኛ የሆነ አቋም ይዘው ይጓዛሉ ሌላው انهم اهل ائتلاف واتفاق وثبات واستقرار على الحق የእርስ በርስ የመተሳሰር ባለቤቶች ናቸው የስምምነት ባለቤቶች ናቸው የጽናት በሐቅ ላይ የመጽናት አምስተኛ انهم يشتغلون بإقامة الدين በጣም የሚወጠሩትና ቢዚ የሚሆኑት ዲንን በማቋቋም ዲኑ እንዲስፋፋ ትግላቸው بطلب العلم الشرعي وتطبيقه ሸሪዓዊ የሆኑ ዕውቀቶችን በመማር ያንን ተግባራዊ በማድረግ ላይ ሲለፉ ሲጥሩ ምናምን ነው የምታየው ሌላው አካል ግን ስታየው ወይ ፖለቲካ ውስጥ ገብቶ ነው የምታየው ኢኽዋንም ብታየው አሁን طلبة العلم ላይ አይደል علم ላይ በቃ ሰዎች እንዲማሩ እሱ በመማር ዕውቀቴን ለማሻሻል በሚንቀሳቀስ አታየው በቃ ዝም ብሎ ባለስልጣን ጋር ጎን ሆኖ መነሳት ፎቶግራፍ በፌስቡክ መልቀቅ ይሄ ነው ስራው ሌላ ስራ የለም የተጠመደ በዚህ ሰለፊዮች በልጠዋቸዋል ሰለፊዮች ሌት ተቀን ስታያቸው የተለያዩ ቅራአቶችን እያቀሩ ይሄ ኪታብ አለቀ ተጨረሰ መንሃጁ ሳሊኪን መንሃጁ ሰለፊይን በቃ ዝም ብሎ በፌስቡክ ሲለቀቅ የምታየው የነሱ ቅራአት የሰለፊዮች ማለት ነው ይሄ አንዱ ሻዓራቸው ወይም ደግሞ ምልክታቸው እና ያንዳንዱን የተወሰነ ነጥብ ለማየት ከተፈለገ ለምሳሌ محل الولاء والبراء የሚለው ብናይ فلا محل عندهم للحزبية التي تجعل شخصا أو مبدأ أو كتابا غير القرآن العظيم
والسنة النبوية محل للولاء والبراء كأهل السنة والجماعة زند عند حزبيات አይደለም الولاء والبراء የሚመሰርቱት حزبيات ወይ በሆነ ግለሰብ ነው ወይ በሆነ ጎሳ ነው ብቻ አላኩል ያህል ከቁርአንና ከሐዲስ ውጪ በሆነ ነገር ላይ ነው ውዴታቸውም ፍቅራቸውም ማለት إذ كل من جعل متبوعه محل للولاء والبراء غير الرسول صلى الله عليه وسلم ውዴታችንም ጥላቻችንም ከነብያችን صلى الله عليه وسلم መንገድ ውጪ ከሆነ فهو من أهل التفرق والاختلاف ይህ ሰው ምንድነው የመበታተን የመከፋፈል የመለያየት የንትርክ ባለቤት ነው ማለት ነው የንትርክ ባለቤት ነው ሌላው شعارهم الاتباع ነው ያው اتباع ነው በቃ ምልክታቸው ምንድነው መከተል ለዚህ ከሰለፎች ብንጠቅስ قال ابو المظفر السمعاني رحمه الله تعالى إنا أمرنا بالاتباع وندبنا إليه ونهينا عن الابتداع وزجرنا عنه وشعار أهل السنة اتباعهم للسلف الصالح وتركهم كل ما هم مبتدع محدث إلى أبو المظفر السمعاني إنا أمرنا بالاتباع وندبنا إليه سنة بمكة اللي تهززنو بزالي بمكسكس بزالي تكباري بمادرك كزاوجس ابتداعا جن عند تكلكلنا الله بدين لا أديس نجر مفتر لك مولد عند فتروت ماله ወይም ደግሞ የተለያዩ ጦሪቃዎችን ቲጃንያ ሰማንያ ሻዚልያ ነክሸበንድያ የተለያዩ መዝሃቦችን እንደፈጠሩት በመፍጠር ላይ ተከልክለናል ወዙጅርና አን ከዛ አስጠንቅቀውናል ያላህ መልእክተኛ وشعار اهل السنه اتباعهم لسلف الصالح يا اهل السنه መከተላቸው መለያቸው شعارቸው ምንድነው ከተባለ ሰለፉን الصالح መከተል وتركهم كل ما هو مبتدع محدث አዳዲስ የተፈጠሩ ነገሮች በሙሉ እርግፍ አድርጎ በመተው ላይ በዚህ ላይ ነው የታዘዝነው ይላል ሌላው ينتهجون الوسطية في جميع شأنهم በማንኛውም ሁኔታቸው ወሰጥ ናቸው وسط بين الخوارج والمرجئة وسط بين الخوارج والمرجئة في مسألة الإيمان በሌሎችም ነጥቦች በተለያዩ መዝሃቦች ወሰጥ ናቸው ከዚህ በፊት የነበሩትን እምነቶችን ብንመለከት ወሰጡን በይነል የሁዲ ወነሳራ በአይሁዶችና በነሳራዎች መካከል ወሰጥ የሆነ አካሄድ የሚከተሉ ናቸው ማለት ነው ሌላው ነጥብ አልፎ ነው ኢንሻአላህ ከሰዓት አንፃር السمة الرابعة أنهم أهل ائتلاف واتفاق وثبات واستقرار على الحق أهل السنة والجماعة لو صفاتቸውና ምልክታቸው ምንድነው ከተባለ እርስ በርስ የመፋቀር የመዋደድ የመደማመጥ በሐቅ ላይ የመጽናት فالسلفيون يحرصون على الجماعة ونبذ الفرقة ሰለፊዮች በምንድን ላይ ነው ትኩረታቸውና ጉጉታቸው ፍላጎታቸው በጀማዓና በአንድነት ላይ ነው فرقان ويم دمو مكفافل دمو ورورو يطلالو مالك ولكن الجماعة التي يجتمعون عليها ما كان عليه الرسول صلى الله عليه وسلم وأصحابه جماعوቻቸው የሚሰባሰቡት በምን ላይ ነው ረሱል አለይሂ ሰላቱ ወሰላምና ሷሃቦች በተሰባሰቡበት አይነት ይሰባሰባሉ እንጂ በቢድዓ ላይ የሚሰባሰቡ አይደሉም ማለት ነው ولهذا قال بعض السلف عمر بن عبد العزيز أو غيره عمر بن عبد العزيز ويم ليلوች من جعل دينه غرضا للخصومات أكثر التنقل ይላል ዲኑን ማለት ነው ኢላማ ያደረገ ለጭቅጭቅና ለንትርክ ኢላማ ያደረገ ሰው ምንድነው እንደዚህ አይነቱ ሰው أكثر التنقل ይላል ከአንዱ እምነት ወጥቶ ወደ ሌላ እምነት መሸጋገር ይሄ በጣም ይቀናዋል ማለት ነው እንዲህ አይነት ነገር በጣም ይቀናቸዋል በተለይ አህሉል ቢድዓ ማለት ነው ሌላው አምስተኛው ነጥብ አንነውም يشتغلون بإقامة الدين بطلب العلم الشرعي وتطبيقه አሁን የሰለፊ ጀማዓዎችን ስታይ በጣም ደስ የሚለው አሁን ቂራት እኮ የሚቀራ ከነሱ ጋር ሌላው ጋር ስትሄድ እኮ ቂራት የሚባል ነገር የለም ወይ ሰግዶ መውጣት ነው ወይም ደግሞ አንዳንድ ጦሪቃ ያለበት ቦታ ካለ ደግሞ ምናልባት መብራት አጥፍቶ በዛ ቢድዓ በሆነው
ዚክር ራሱ በፈጠረው ዚክር ያንን ሲዘክር ነው የምታስተውለው እንጂ የተለያዩ ቂራአቶችን ሲቀራ አታስተውልም ማለት ነው። ስለዚህ አህሉ ሱናዎች ወልዕልሙ عندهم هو اتباع الاثار እውቀት ማለት ከሰለፊያዎች ዘንድ አሳር የሰለፎችን ዱካ መከተል ነው። فهم يجتمعون الآيات والأحاديث والآثار الواردة عن الصحابة ويتفقهون فيها የሷሃቦችን የሰለፊዮችን ከቁርአንም ከሐዲስም አንቀጽ እየሰበሰቡ በዛ ላይ ግንዛቤዎችን ይጨብጣሉ። ويتبعون كلام السلف የሰለፎችን ንግግር ይከተላሉ። ولا يحدثون من الأقاويل የተለያዩ የተፈጠሩ ንግግሮችን አዳዲስ ነገር አይፈጥሩም አያወሩም። في فهم النصوص ما يخرجون به عن كلام الصحابة ከሷሃቦች የሚያወጣ የሆነ በራሳቸው ፈጥረው ወይም በራሳቸው ራእይ ቁርአንን የማይፈስሩም ሐዲስን የማይፈስሩም። ለዚህ ነው ኢብኑ ተይሚያ ረሂመሁላሁ ተዓላ ምን ይላሉ? العلم المشروع شريعዊ የሆነው ዕውቀት والنسوك المشروع مأخوذ عن أصحاب رسول الله صلى الله عليه وسلم ይላሉ። የተያዘው ከማን ነው? ከሷሃቦች ከነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ነው የተያዘው ይላሉ። ይሄ በጣም ትልቅ ነገር ነው። واما ما جاء عمن بعدهم ከነሱ በኋላ የማይመጣው فلا ينبغي ان يجعل اصلا መሰረት ልናደርገው አይገባም ለውቀታችን። وان كان صاحبه معذورا ሰውየው معذور ቢሆንም አንዳንድ ጥፋቶችን አጥፍቶ ዑዝር ያለው ቢሆንም بل مأجورا اجر እንኳን ቢያገኝ ቢሆንም باجتهاد او تقليد እዚህ ላይ እንግዲህ ዒልምን አስመልክቶ ምን ይላሉ? አን الرأي إن كان مستندا للنقل من الكتاب والسنة فهو محمود ያ ምን ነቅለው ነገር በሰነድ ከነቀልነው ከቁርአን ከሐዲስ የተመሰገነ ነው። ወይን ተጀረደ عن علم فهو مذموم ይላሉ። ዝም ብሎ በራእያችን ወይም በሐሳባችን ከዛ ከዒልም ወይም ደግሞ ከዒልም ተጀሩድ አድርገን ከትክክለኛው የሷሃቦች ፈህም ተጀሩድ አድርገን ነፃ ሆነን ግን የምንገነዘበው ከሆነ ወይም የምንነቅለው ከሆነ የተወገዘ ነው ይላሉ። ወይም በኒ على هذه السيما امور አንደኛ انهم لا يخوضون في الدين بآرائهم ولا بعقولهم አህሉ ሱና ወልጀማዓዎችን ስንመለከታቸው በዲን ዙሪያ ላይ ገብተው አይዘባርቁም። በራሳቸው አመለካከት በራሳቸው አስተሳሰብ። ይሄ የማን አመለካከት ነው ከተባለ አህሉል ከላም ይባላሉ። የፍልስፍና ባለቤቶች ማለት ነው። ልክ እንደነ ጀህሚያ ማለት ነው። ለዚህ ማስረጃ የምናደርገው ምንድነው? አን አሊ ረዲየላሁ ዐንሁ قال لو كان الدين بالرأي ይላሉ አሊ ረዲየላሁ ዐንሁ ዲን የሚባለው ነገር ባስተያየት ቢሆን ኖሮ አሉ لكان اسفل الخف اولى بالمسح من اعلاه خف የሚታበሰው የት ላይ ነው? ላይኛው። ስለዚህ መታበስ የሚገባው ኖሮ በአስተሳሰብና በአቅል ቢሆን ኖሮ የታችኛው ቆሻሻ የሚነካው ነበር አሉ። ጫማችን መታበስ የሚገባው ማለት ነው። وقد رأيت رسول الله صلى الله عليه وسلم ያላህ መልእክተኛ ተመልክቻለሁ ይላሉ። ምን ሲያደርጉ? يمسحوا على ظاهر خفيه የኹፋቸውን የበላዩን ፓርት ሲያብሱ ተመልክቻለሁ ይላሉ። ሌላው የመጨረሻው ነጥብ እንግዲህ ወደ መጨረሻው ነጥብ እየገባው ነው። الإصلاح عند أهل السنة والجماعة أهل السنة والجماعة ዘንድ ኢስላህ ማለት ህብረተሰብን ማስተካከል ህብረተሰብን በጥሩ ሁኔታ መምራት ማለት ምንድነው የሚለውን ደግሞ ኢንሻአላህ በሚከተለው ነጥብ ላይ ለማስታወስ ሞክራለሁ። አንደኛ أن موضوع الإصلاح الأول والأساس هو عبادة الله وتوحيده ህብረተሰብን ለማስተካከል በተለይ ዳዒዎች ህብረተሰብን ወደ ትክክለኛው ጎዳና እንዲመራ ለማድረግ የመጀመሪያ ቅድሚያ መውሰድ ያለባቸውና ዳዕዋ ማድረግ ያለባቸው ምንድነው? አላህ Subhanahu Wa Ta'ala በብቸኝነት እንዲያመልክ ህብረተሰቡ በዚህ ዙሪያ ላይ ዳዕዋ ማድረግ ቁጥር አንድ ይሄ ነው። وهذه هي دعوة الأنبياء إذ كل نبي أرسله الله إلى قومه بهذا الموضوع ነቢያቶች በአጠቃላይ አላህ Subhanahu Wa Ta'ala የላካቸው በሙሉ ዳዕዋ ያደረጉት ቁጥር አንድ የጀመሩት በምንድነው? በተውሂድ። ከዚህ ውጪ ግን አሁን አዳዲስ የመጡ ጀማዓዎች የዳዕዋ ጀማዓ ተብለው የተመሰረቱ በምንድነው የሚጀምሩ ከተባለ እንዲያውም የተውሂድን ጉዳይ እማንገባባቸው ብለውታል። በተለይ ጀማዓቱ ተብሊግ የሚባለው
ጀማዓቱ ተብሊግ የሚባል ጀማዓ ከመመሪያዎቻቸው 20 አደብ ብለው ከጻፏቸው መመሪያዎቻቸው አንዱ ምንድነው? በሰዎች እምነት አለመግባት። በሰዎች እምነት አለመግባት። ይሄ በቀጥታ ነቢያቶች የተጓዙበትን መንሃጅ ነብዩ ሰለላሁ ዐለይሂ ወሰለም የተጓዙበትን መንሃጅ ምን የሚያደርግ ነው? የሚያፈርስ ነው። በተውሂድ ዙሪያ ላይ ራሱ ዳዕዋ እናደርጋለን ይላሉ። ግን ሐቂቃ ሩሱሎች ባደረጉት የተውሂድ አይነት ነው የሚጀምሩት? በተውሂድ አልኡሉሂያ ነው የሚጀምሩት? አይደለም። የሚጀምሩት በምንድን ነው? በተውሂድ ሩቡብያ። በተውሂድ ሩቡብያ አዲስ አበባ አንድ የሆነ መስጂድ እዛ በቦሌ አካባቢ ታውቁት ይሆናል። ሶማሌዎች ምናምኖች አካባቢ የሚበዙበት መስጂድ ነው። ሁለት ሚናራ ያለ እዛ ገባውና እንደው ላድምጣቸው ብዬ ቁጭ አልኩኝ። ከመግሪብ እስከ ኢሻ ሌላ ቦታ መሄጃ ስለሌለኝ እዛ ቁጭ አልኩ። ከተብሊግ ጀማዎች አንዱ ተነሳና ዳዕዋ አደረገ። ከመግሪብ እስከ ኢሻ ተመረጠ። ያደረገው ዳዕዋ በሙሉ ይሄ ሽርክ የሚባለውን ነገር አልነካው። የሚያበላን አላህ፣ የሚያጠጣን አላህ፣ ጆሮ የሰጠን አላህ። እስኪ አይናችንን እዩት። አይናችን አሁን እዚህ ላይ ቢሆን እንዴት ይሆን ነበር? ጭንቅላታችን ላይ አላህ ቢያደርገው ምን ይውጠን ነበር? እስኪ አፍንጫችንን እዩት። አፍንጫችን አሁን በዚህ በኩል ቢሆን አጠቃላይ በቃ ዳዕዋቸው በሙሉ ጨንጓራ እስኪ እድሜ ልክ ሲይዙ ወፍጮ ኤሌክትሪክ የሌለው ክፈል የማይባል ኤሌክትሪክ የዲናሞ ከመግሪብ እስከ ኢሻ እኮ ነው ወላሂ ነው የምላችሁ። ሐቂቃ እኮ ቁጭ ይቆና ደምጡት ካሁን ይነካዋል። ካሁን ይሄ ሽርክ የሆነ የቀብር አምልኮት ይላል ብዬ ነበር የምጠብቀው። የለም እስቲ እግራችንን እዩት ይላል። ጀርባችን አሁን በዚህ ይመጣ ማይነው ነገር የለው ወላሂ ሐቂቃ ይሄ ዳዕዋ ተውሂድ ሩቡብያ ነው። እኔ አያስፈልግም እያልኩ አይደለም። አላህ ሱብሓነሁ ወተዓላ ቁርአን ላይ እኮ ይጠቅሳል። መስሚያችሁን የሰጣችሁ ጀርባችሁን የሰጣችሁ ይላል። ግን ምንድነው ዓላማው ከተባለ ሙስተልዚም ነው። በቃ ተውሂድን ሰዎች እንዲይዙ እንደ ደሊል የሚያስፈልግ ነው። እሺ ጀሮህን ሰጠ፣ አይንን የሰጠን ጀሮህን የሰጠ ሌላው አካል አልሰጠህም ማለት ሌላው ሸህ የምትለው ሷሊህ የምትለው ጀሮህን አልሰጠህም ማለት ጀሮህን የሰጠን ጌታ እሱን ብቻ ተገዛው ለማለት ነው። ለሱ ብቻ ስገድ ነው፣ ለሱ ብቻ እረድ ነው፣ እሱን ብቻ ጠብቀ ይበል ነው። ይሄ ነው ዓላማው የተፈለገበት። የለም እንደ አይነት ነገር የለም። እንደውም ቁጥር 1 ጀማዓቱ ተብሊግ የሚባሉት የተውሂድ ጠላት ማለት እነሱ ናቸው። አሁን ኡሱል 30 የሚባል ኪታብ ብትሰጠው ወዲያውኑ ነው የሚቆራረጥበት ወይም ደግሞ ያባረራል። ከጀማዓ ጋር 3 ቀን የምትወጣ ከሆነ በቃ ማስጠንቀቂያ ይሰጣል። ኡሱል 30 ኪታቡ ተውሂድ የምትባል ኪታብ እንዳትይዝ ይላል። አስቀድሞ የሆነ በቃ ማስጠንቀቂያ ይሰጣል። በሰላም ደርሰ መምጣት ነው አለው። ወይ መቅረት ነው። በሰላም ያው እየታረደልህ ትበላለህ። ምግብ ሞልቷል። ፍየል ነበር እኛ ምን በላዛ መራይ መሸንቲ ምናምን ሄዳለን እንበላለን። ከዛ እንተኛለን። ቀይሉላ የሚባል ደግሞ በጣም ወፍራ የምትመለስ ቀይ ሆነ በቃ ፊትህ ሁሉ አብርቶ እንግዲህ 6 ወርማ ከወጣ ያ አላህ ተኛለህ። ዙር በኋላ መተኛት ነው። እስከ አሱር ትተኛለህ። ከዛ ደግሞ ሱብሂ ትነሳና ደግሞ ህልም ያየ ሰው ትባላለህ። ደግሞ ህልም ነብያችን ይጠይቁ ነበር። ህልም ያየ ሰው ይላሉ። ያየውን ፊልም እንትን ካየህም ያን መተረክ ነው። አውራ ትባላለህ፣ ትገደዳለህ። አንድ የሆነ ልጅ አብሮን የወጣ ልጅ ነበር። የሆነ ዱርዬ ነው ልጁ። ህልም አውራ ተብሎ ተገደደ። መጨረሻ የሆነ የህንድ ፊልም አወራች። እኔ አላየሁም አላቸው። አረ አንድ ደግሞ እንትን የሚባል ነበር። የሆነ ባህር ዳር ነበር። ለነገሩ አቅሉን ያማዋል። ወላጆቹ ግን እስኪ ዳዕዋ ቢሄድና ቢስተካከል ብለው ላኩት። እዛ ሐጅ ዘይኑ የሚባል መስጂድ አለ፣ ኳስ ሜዳ የሚባል እዛ ነበር የገባ ነው። እዛ ተቀበሉንና ያስጠኑን ጀመረ። ይሄ 20 አደብ የሚባለው ማለት ነው። ማንገባባቸው ምናምን በተራ በቃ አራት የተከፈሉ ናቸው። 5 ናቸው። አሁን ስንጠቅስ እሱ ጋር ደረሰ። ልጁ አቅሉን ያመዋል። በጣም ደግሞ አስቂኝ ሰው።
ከዛ ማንገባባቸው ላይ ደረሰሱ ማንገባባቸው በሰው ሀቅ አንገባም በምናምን አንገባም በፖለቲካ አንገባም ሲል ቆየና አንደኛው መጨረሻው አንዱ አቀረችው ጨነቀው ጆን ባር አንገባም ማለችው ጆን ባር የሚባል ባህር ዳር የሆነ ቡና ቤት አለ አውቁትም እነሱ ደነገጡ ምንድነው ጆን ባር አሉት የሆነ መጨፈሪያ ቤት ነው አልገባም እዚህ በኋላ ቶብቻለሁ እንግዲህ ቶብቻለሁ አልገባም ማለት እና أن موضوع الإصلاح الأول والأساس هو عبادة የመጀመሪያ ቁጥር አንድ ነቢያቶች ዳዋ የሚያደርጉት ሰለፊዮችም ዳዋ የሚያደርጉት በተውሂድ ዙሪያ ነው ዳዋ የሚያደርጉት ለዚህ መረጃችን በጣም በርካታ መረጃዎች ማቅረብ ይቻላል ለምሳሌ ነብዩላህ ኑህን ብንወስድ لقد أرسلنا نوحا إلى قومه فقال يا قوم اعبدوا الله ما لكم من إله غيره يا قوم እናንተ ህዝቦች ሆይ اعبدوا الله አላህን ተገዙ ما لكم من إله غيره ከሱ ውጪ ሌላ አምላክ የላችሁ وهذا هود عليه الصلاة والسلام يقول تعالى هود የሚባለው ነብይ ምን አለ وإلى عاد أخاهم هودا قال يا قوم اعبدوا الله ما لكم من إله غيره አላህን ተገዙ ከአላህ ውጪ ሌላ አምላክ የላችሁም ሷሊህም ከዛሊክ ኢብራሂምም ከዛሊክ ሁሉም እያከታተሉ ዳዋ ያደረጉት በዚህ ዙራ ላይ ነው ሌላው የሰለፍ መንሃጅ ላይ ኢስላህ ህብረተሰብን በማስተካከል ዙሪያ ዳዋ በማድረግ ዙሪያ ላይ الإصلاح يبدأ من الفرد لا من المجتمع ይሄ ማስተካከል የሚባለው ነገር መጀመሪያ የሚጀምረው ከራስ ነው ከዛ በኋላ ወደ ቀጣይ ወደ ቤተሰብ ትሄዳለህ ማለት ቁ አንፉሰኩም ወአህሊኩም ናራ መጀመሪያ ራስክን ጠብቅ ነው የሚለው ከእሳት ከዛ በኋላ ወደ ቤተሰቦች ያላህ መልእክተኛ አለይሂ ሰላቱ ሰላም ያደረጉት እንደዛ ነው እዛ ኮረብታ ላይ ወጣው እኮ ዘመዶቻቸውን የጠሯቸው መጀመሪያ ቁጥር አንድ ማለት ራሳቸውን አዳኑ ኸዲጃን ሰለፈች ከዛ ቀጠለ እያሉ ቤተሰቦቻቸውን ማለት والله سبحانه وتعالى يقول إن الله لا يغير ما بقوم حتى يغيروا ما بأنفسهم ሰዎችን አላህ Subhanahu Wa Ta'ala ከነበሩበት ባህሪ አይቀይራቸውም ራሳቸው እስካልተቀየሩ ድረስ وإذا أراد الله بقوم سوءا فلا مرد له الله መጥፎ ነገር በሰዎች ላይ ቢሻ መመለሻ የለው وما لهم من دونه من وال የላቸው ስለዚህ በነፍስ መጀመሪያ ያስፈልጋል فطريق الإصلاح يبدأ بالفرد ማስተካከል ከግለሰብ ይጀምራል وصلاح الفرد صلاح الأسرة የግለሰብ መስተካከል የቤተሰብ መስተካከል ነው وصلاح الأسرة صلاح الحي የቤተሰብ መስተካከል የመንደሩ መስተካከል وصلاح الحي የመንደሩ መስተካከል صلاح البلد የሀገር መስተካከል ነው وصلاح البلد صلاح الدولة የሀገር መስተካከል ግዛቱ መስተካከል ነው አሁን ለምሳሌ አማራ ክልል ተስተካከለ ያው ክልሎች ከተስተካከሉ አገር ተስተካከለች ኢትዮጵያ ተስተካከለች وصلاح الدولة صلاح الأمة አገሩ ከተስተካከለ አገሮች ኡማው ተስተካከለ ማለት ነው وصلاح الأمة صالح الأرض جميعا صلاح الأرض جميعا ኡማው ተስተካከለ አጠቃላይ ህብረተሰቡ በሙሉ ተስተካከለ ማለት ነው ሌላው العلم قبل القول والعمل ይሄ ብዙ ጊዜ ሼክ መሐመድ ኢብኑ አብዱል ወሃብ በኪታባቸው ላይ የተጠቀሱት ነው ኡሱሉ ثلاثه ከንግግር በፊት ከተግባር በፊት ከንግግርና ከተግባር በፊት ዕውቀት ይቀደማል አሁን ሀገር እያጠፋ ያለው እኮ ይሄ ሳይማር ተነስቶ ሁክም ይሰጣል ማለት አንተ ካፊር ነህ ይላል አንተ ሙብተዲዕ ነህ ይላል አንተ ፋሲቅ ነህ ይላል ምንም ዕውቀት ሳይኖር ለማክፈር ለማፍሰቅ ፋሲቅ ለማለት ሙብተዲዕ ለማለት እኮ ሽሩጥና መዋኒ አሉ ዑለሞች እኮ በጣም ነው የሚፈሩት ዑለሞች በጣም ነው የሚጠነቀቁት አንድ ሙስሊም የሆነ ሰው ከእስልምና ወጥቷል ስትል ተከትሎ የሚመጡ በጣም መዘዞች ስላሉ ማለት ነው በቃ ካፊር ካልከው አሰላሙ አለይኩም ላትለው ካፊር ካልከው ምናልባት የሆነች ሙስሊም አግብቶ ከሆነ ከዛች ሙስሊም ሚስቱ ጋር ልታለያየው ካፊር ካልከው ላትገንዘው ላታጥረው ላትሰግድበት ብዙ ኮተቶች ስላሉ ማለት ነው ስለዚህ ምን ያስፈልገናል ዕውቀት አደራችሁን ዕውቀት እንማር ለዚህ ነው وقد بوب البخاري في صحيحه بكتاب العلم
بابن العلم قبل القول والعمل بلو رئيس اسكمتوال امام البخاري وقت كمن يقدمال አሉ ከንግግርና ከተግባር لقول الله تعالى فاعلم وق انه لا اله الا الله الله وقتنا ያስቀድም ከአላህ በስተቀር በእውነት የሚመለክ አምላክ የሌለ መሆኑን ወቅ ወቀት ያስፈልጋል ወቀት ከሌለ ጀማዓ በቃ እየተፈረካከሰ ነው የሚሄደው በቃ በጃሂል የሚመራ ጀማዓ በተለይ እየተከፋፈለ ያም የራሱን ራእይ ያመጣል ይሄም የራሱን ራእይ ያመጣል ያም የራሱን ሐሳብ ያመጣል ዓሊሞች ያስፈልጉናል በተለይ ራሲኽ የሆኑ ጥልቅ የሆኑ ዕውቀቶች ጀማዓ ላይ መኖር መቻል አለባቸው አሁን ይሄ ጀማዓ ዓሊሞችን መሰብሰብ ነው ያለበት እየፈለገም ቢሆን ጠንካራ የሆኑ ሰለፊ የሆኑ ዓሊሞች صابر የሆኑ ሐሊም በቃ ትግስተኛ የሆኑ ቻይ የሆኑ ጀማዓውን እንደዚህ አድርገው ጠርፈው ሊይዙ የሚችሉ ማለት ነው ዕውቀት ሲባል ደግሞ አን يكون علمه على منهج السلف الصالح በማን መንሃጅ መሆን አለበት በሰለፉን الصالح መንሃጅ መሆን አለበት وعن معاوية بن أبي سفيان أنه قال ألا إن رسول الله صلى الله عليه وسلم قام فينا بنيا مكاكل قوموا فقال ألا إن من قبلكم من أهل الكتاب افترقوا على 72 فرقة وإن هذه الملة ستفترق على 73 فرقة 72 في النار وواحدة في الجنة وهي الجماعة ስለዚህ ነጃ የምትወጣው መንገድ የዛች ሰለፎችን ፈህም ያዘች ነች ዕውቀት ሲባል በሰለፎች ግንዛቤ ዕውቀት ያላቸው ሰዎች መሆን መቻል አለባቸው ይሄንን ልናሰምርበት ይገባል ሌላው ብዙ ጊዜ ከሰለፎች ሰለፊ ከሚባሉ ጀማዓዎች ብዙ ጊዜ የሚጎሉ ነገሮች ይኖራሉ በእነዛ መዋብ ያስፈልጋል ጥሩ በሆኑ አخلاቆች መዋብ አን يتحلى في دعوتي بصفات ዳዕዋ በሚያደርግበት ጊዜ ወይም በመናደርግበት ጊዜ በተለያዩ ባህሪያቶች መሸለም አለብን بينت الآيات القرآنية والأحاديث النبوية والآثار السلفية هنا أبرارتوتال قرآن ما أبرارتوتال قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين دعوة ستادر قل هذه سبيلي إيه من قرينه بل أدعو إلى الله ودا الله ترين ما درقبت لا إلى غيره ودا لا أكال هذا لم ترين ما درقه ودا الله እንዲመለክ በአላህ ሰዎች እንዲወከሉ አላህን ብቻ ተጠብቀን እንዲሉ አድዑ ኢላ አላህ ላ ኢላ ነፍሲ ላ ኢላ غير الله سبحانه وتعالى على بصيرة على حجة وبيان وبرهان በመረጃ ነው ዳዕዋ ማድረግ ያለብን እንጂ ዝም ብሎ በጭፍን ዝም ብሎ አላህ ያናግራልና ወጣ ተናገር የሚባል ነገር የለም ና ተናገር ኧረ እኔ ዒልም የለኝም ኧረ አላህ ያናግራል ይሄ ነው እየተባለ ያለው እንዴት ነው አለ ፋቂዱ ሸይ ላ يعطي ይላሉ ዑለሞች ምንም ነገር የሌለው ምን ሊሰጥህ ይችላል ምንም ነገር የሌለው ሊሰጥህ ይችላል ዒልም እኮ እዚህ ውስጥ ያቀፍከው ዒልም ነው ለህብረተሰብ ተዘረግፈው አይደል ያወቀው ነገር ከሌለውስ ሊሰጥህ አይችልም ስለዚህ ልንዋብ ይገባል አንደኛ መዋብ ያለብን አልዒልም ወልፊቅህ لما يدعو اليه ዳዕዋ በመናደርግበት ነገር ዕውቀት ሊኖረን ይገባል ግንዛቤ ሊኖረን ይገባል ያእሙሩ ቢሂ ወይንሃ አን በሚያዘው ነገር በሚከለክለው ነገር ሁለተኛ አሪፍቁ አትና ዳዕወቲ ዳዕዋ በመናደርግበት ጊዜ እዝነት ያስፈልጋል ወአምሪሂ ወነሂ ስናዝም ስንከለክልም በእዝነት በጥሩ አኽላቅ ያ አበቲ ያለ ማለት ያ አሚ ይሄ እኮ የተለጡፍ ንግግር ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም አቡ ጣሊብን ዳዕዋ ሲያደርጉ ያ አሚ ነው ያ አሚ ተለጡፍ ይባል የእዝነት የርህራይ ለምን ሰዎች ነጃ ለማውጣት አይደለም ዲያላማችን እኛ ኡመተ ዳዕዋ እኮ ነን ሰውን እኮ ወደ ሐቅ ለመሰብሰብ ነው አይደል ይሄ ጀማዓ እኮ በዚህ ታጥሮ ብቻ መቅረት የለበትም በቃ ይሄ ዳዕዋ ለሌላው ህብረተሰብ እኮ መድረስ መቻል አለበት አይደል ለወላጆቻችን ሊደርስ ይገባል እኮ እንጂ እኛ በቃ ሰለፊይ ነን እኛን ነጃ ምን ወጣ ከዚህ ውጭ ያለው ሁሉ ገደል ይግባ የሚባል አካሄድ የለም ያለ መልእክተኛ አለይሂ ሰላቱ ሰላም እኮ ለአይሁዶች ሁሉ ሲያዩ ያዝኑ ነበር አይሁዶች እስልምናን ሳይዙ ሲሞቱ ለያዝኑ ነበር ግን የኛን ጥረት የኛን ልፋት ሰበብ ማድረስ መቻል አለበት ማድረስ በጥሩ አኽላቅ አድርስለት በጥሩ ባህሪ እናድርስ ከዛ በኋላ በእኛ ላይ አይደለም ሐላፊነቱ ማለት ነው በእኛ ላይ አይደለም ኢነከ ላ ተህዲ መን አህበብተ
ولكن الله يهدي من يشاء አቡ ጣሊብን እኮ መምራት አትችልም ነው ያላቸው አላህ Subhanahu Wa Ta'ala ግን ብዙ ለፍተዋል እስከሚሞት ድረስ ቆጥረዋል ቁል لا اله الا الله ያሉ ማለት ሌላው ሒልም في دعوته فلا يتعجل ولا يغضب መቆጣት የለበትም መቸኮል የለበትም የሆነ ውጤት ዋንዴም ሊደርስ ይገባል ብለ ነገሮችን ተበቅብቅ ማድረግ የለብህም በቃ ሶብር በተከታታይ ዳዋ ለሰዎች ችሎታ ሶብር ወይክቲሙል ኸይዝ ቁጭት ካለብ ያን ዋት ሊሰድብ ይችላል ሊደበድብ ይችላል ያላ መልእክተኛ አልተመቱም እንዴ አምጣ እየተባሉ የግመል ፈርስ አልተደፋባቸውም እዛ መካ ካባ ላይ እየሰገዱ እኮ አምጦ የደፋባቸው ማለት እኛ ምን ሆነና ምንም የሆነው ነገር እኮ መደብደብ ስንት ሷሃባ ነው በእሳት እየተቃጠለ እነ ኸባብ የሚባል ኸባብ ነው አረፍ እና ሌሎች የተሰቃዩ ስለዚህ ሶብር ያስፈልገናል ለዳዋችን ይሄ ሲባል እንግዲህ ሪፍቅ ደግሞ ይሄንን በጣም ጃኒብ ዝነት የሚባለውን ደግሞ በጣም የሚያጎሉ ሰዎች አሉ ያው ሁሉም በቦታው ደግሞ ዲንን ሊያጠፋ የሚል አካል ደግሞ ካለ አንዳንዴ ሽዳም ያስፈልጋል አሽዳኡ አለል ኩፋሪ ወሐማኡ በይነሁም ሽዳ ለካፊሮች ለሙናፊቆች ለሙልሂዶች ሽዳም ያስፈልግበት ቦታ ላይ ደግሞ ሽዳ ተጠቀማለ ሆነ ብሎ የሚያጠፋ ጀማዓ ሊከፍል የሚነሳ ካለ ዝም ብለ ያየህ ወይም አንገቱን እየሳምክ ምን ችግር አለ የምትልበት ሁኔታ የለም ሽዳም የሚያስፈልግበት አጋጣሚ ሊኖር እንደሚችል ይሄንን ማወቅ መቻል አለብን ኢንሻአላህ ሰዓቱ እየደረሰ ስለሆነ ይሄን ነው እንግዲህ አደራምለው የመጨረሻ አቡል አሊያ የተናገሩት ነገር አለ በዛ ንግግሬን በሰለፎች ንግግር ቋጫለሁ ተዓለሙ الاسلام ይላል እስልምናን ተማሩ فاذا تعلمتموه فلا ترغبوا عنه ከተማራችሁ ከዛ ልትሸሹ አይገባም وعليكم بالصراط المستقيم በቀጥተኛው መንገድ ላይ አደራ ያ ቀጥተኛ መንገድ ማለት فإنه الإسلام ኢማሙ ሻፊዒ ደግሞ ምን ይላሉ من تعلم القرآن عظمت قيمته ቁርአንን የተማረ ሰው عظمت قيمته የዛ ሰው ግምቱ ከፍ ይላል አሉ በቃ ከህብረተሰብ ዘንድ ክብር ይኖረው ሐዲስ የተማረ ቁርአንን የተማረ በሰለፎች ግንዛቤ ማለት ነው ومن تكلم في الفقه በፊቅህ የተናገረ ነማ ቀድሩ አሉ እያደገ ነው የሚሆነው ቀድሩ ማለት ነው ስለዚህ ዒልም ላይ ትኩረት እንድታደርጉ ነው ኢብኑ ሒባን መጨረሻ ላይ ምን ይላሉ ኢነ ፊ ሉዙሚ ሱነቲሂ ሰለላሁ ዐለይሂ ወሰለም ተማሙ ሰላማ ሱናን አጥብቆ መያዛሉ የተሟላ ሰላም የሚገኘው በሱ ነው ወጅማዑል ከራማም ልቅናም ክብርም የሚገኘው የሰበሰበው በሱ ነው ወላ ተጥፈው ሱሩጃሃ መብራቷን አታጥፉ የሱናን መብራት የሰለፎች ጎዳና መብራቷን አታጥፏት ወላ ተድሐዱ ሁጀጁሃ ሁጃዋንም ከንቱ አታድርጉ መረጃዎችን ከንቱ አታድርጉ ይላል እና ኢንሻአላህ አላህ በሰማነው ይጥቀመን ወሰለላሁ ዐላ ነብይና ሙሐመድን ወዐላ አሊሂ وصحبه وسلم أقول قولي هذا وأستغفر الله لي ولكم ولسائر المسلمين إنه هو الغفور الرحيم والسلام عليكم ورحمة الله وبركاته